ሄዳ ለልጇ ሽሮ አታፈላላትም እንዴ? ሱሱ ማለት ነው። ሱሱ ኢራፍና ደኔ ኢንፎርማሊ ረፊያት እኔ ገላኔ እናቴ ትሙት ነው ረፊያት እሷን ሴትዮ ከዚህ በኋላ እጠብ ነው ማድረግ የፈለገችውን ትስደባት ከዚህ በኋላ ሃይሚ እኔ ግን ዝም አለ አታበል ፍንክፋይት ዙዙ እሺ ክፋት እናት ተባተ ናት ወይ እንትን ቤት እዚሁ ነው የምሰድባት። እስኪ አንቺ ወንድ ነሽ እዚሁ አንቺ ነው የምሰድባት። አሁን ሄዳ ምን አባቷ እንደምታነጣ ግን ዛሬ ብቻ አይደለም እኮ ሁሌ ነው። እቺ ተንከሲስ ናት። ትናንትና ሃይሚን ብሩኬና አብርሃምና ሩታን ዘቀዘቀች እንዴ? እቺ ቆይ ምሮ ጤነኛ አይደለም። የኢትዮጵያ ኑሮ እኮ ጭንቅላቷን አዙሯት ነው እንደዚህ እንዴ። ሃይሚም እኮ የተዘቀዘቀችው ዙዙ ትናንትና እንዴ። ሃይሚም እኮ ፕሮፋይል ያደረጉ እኮ አሉ እዛ ጋር። እሷም የተዘቀዘቀ ሁሉም ነው የተዘቀዘቀችው። ስዳ ያን ጤነኛም መስለኝ ጀመረች። ሲጀመር አትወዳቸውም። በቃ ጥላቻ ኦቨር ነው። ተዘቀዘቃል። ሙሽዬ ተዘቀዘቃለች። ሙሽ ተዘቀዘቃለች። በዛ ምክንያት ይሄ ሁሉም የብሩኬ አሁን ይሄው ተዘቀዘቀው አይደል እንዴ? ብሩኬ ሊዘቀዘቁ የሚሉት ራሳቸው እኮ ነው የሚጀምሩት። አባቷ መታነው የብሩኬ እህት የሆነች እሷ ከሙሽጌ ማጸነ የመጣች ምን አባቷ እዛ ጦሱን ተሰደ የብሩኬ እኔ ነኝ እሺ ተሰድብኝ እህት ያሳጣት እዛ ጫፍ ሄዳ ትፈልግ ወንድሟን የእሷ ቢጤ ባለጌ ስድ የብሩኬ ትላለች። እንዴ ደግሞ ፈናስ እግዚአብሔርን እኔን ቤት አትሳደብ ገላና ያምሽን ዝጊ እናቴ ትሙት እናትን አልፈልግም እኔ ስድን አትፈልግ አንቺ ስለፈለግሽ ነው እንደሚሰድባት። ምክንያቱም እኔ ቤት ሲሰደብ እኔ ቤት እዛ ስለተፋ አልፈልግም። የራሽ ጉዳይ አንቺ ቤት ተለጠፈ አንቺ ቤተ መንግስት ነው እንዴ? እጂ ማዛ ቤት እጂ አለ ምኑ አለ አላለች ነበር አትሳደብ። ምንም ያስታርቃል ብለህ ነው የሚያለያይ እንጂ አረቺ ብትታረቅም እንደዛው ናት እኮ። ባለፈው ይቅርታ ጠይቃን ነበር እንዴ? ዛሬ ተመለሰች እኮ። ዛሬ ብቻ አይደለም እሱም እናንተ ተዋቸው ከምር በቃ ያኔ ሲበቃቸው ይተዋሉ። አታንሱ አንሱ አትበሏቸው ይሄዱ። ቤታ ከፍታለች። ማን ነው የሚሄደ? ማን እየረገጠችን ነው? ቆይ ወይዮ ቤት ልግባ አላጠፋም። ቆይ እኔ ያሳዘኑኝ ማለት ነው እነዛዎች ማለት ነው ከሷ ጋር አንድ ግሩፕ ውስጥ መቀመጣቸው ነው የሚያሳዝነኝ። ኦኬ ሰሪ የሰላሳው እስቲ በእናታችሁ ምን ሆነች ነው ገላኔ? ቤታ ከፈተች ተከፈተት። እኔ ከዚህ ወዲያ አፈን ያዝልኝ ተምር በጣም መንገድ እየሳትኩ ነው። ወይ ምንድነው ገላኔ? ማን ነው ኢትዮጵያ ያለችው ብሎ እሷ እኮ ኢትዮጵያ ነች። የት ነው እንዳለች እናት እኔ እስኪ ድምፁን ከፍ አድርገኛ ምን እንስማ። አንቺ ገላኔ አንቺ ዝም በይ ዋና ፊ በይ። ምን ነው ታዲያ ኢትዮጵያ አይደለም አሁን እዚህ የተወራ መሰለኝ ገባሽ? ኢትዮጵያ አይደለም ማርያምን አሉ ብሎ እያሳየች ነው ያለችበት። ማን ነው ማርያምን ብሎ ይማል ነው? ማርያምን ይማል አለ እንዴ? ስዊት የታለች? ስዊት ናት ወይዬ ስዊት ናት እንደዚህ ብላ ነበር። ኧረ አላለችም። የማለን ያልሰማውም ኢትዮጵያ አይደለችም ምን ያለው እኔ እንደዛ ነው የሰማሁት እንጃ። ዋይፋይ የለም ማለት ኢትዮጵያ ማለት ኢትዮጵያ ነኝ ብላ ተናግራለች። ዋይፋይ የለም አሉ አለች። አንቺ በኢየሱስ አዎ ብለናል። ዋይፋይ ኢትዮጵያ በደንብ አይሰራም። አዎ ቀን ሙሉ ላይፍ ምን ይሰራል እንዴ? ይሰራል ለኛ ስንቀል ኖረ። አይ ወደ ከከተማ ወጣ ካለች ኔትወርክ ያስቸግራል ብለን አይደለም። እቺ እኔ የሚመስለኝ የሆነ ሆቴል ውስጥ ሳህና እያጠበች ነው። ለዛ ነው አይካላ ካላስ እኔ ስድብ አልፈልግም። ውጡ ካላስ በኢየሱስ ማት ይሳደቡ። አረኛ ተሳደብን ገላኔ ሃይ እንዴ እስቲ ንገሪን። አይደለም ይሄ ወሬ እኮ ነው እያወራን እኮ ነው። ኖ ሰዋትን ካላስ በቃ ሆነ ነገር በጸባይ ይዘን ብታጠፋኔ ደስ ይለኛል። እናቴን ልክ ውስጥ ገቡ ያኛ ምልክ ውስጥ ገብታ ይሄ ምልክ ውስጥ ይደብራል። ማርያም ታውቂዋለሽ
ስድብ ሰው ልጅ አይመልስም ማጨም እናት አንቺ ሰው ልጅ ሙሽሩሩ ብለሽ እኮ የፈራሹ ነው የሚመስለው። አናትሽ ላይ ነው የሚወጡት። እዛው ይጨርሱ። ከእሷ ጋር ነው አይደለም የተያዘች ትጨርሳለች። ምን ማድረግ አልችልም እኔ። እነሱ ያጥፍ ትላለች፣ እነሱ ካጠፉ እሺ። የዛሬ ቪዲዮ እንዴት አያችሁት? እስኪ ስለሱ እናውራ። እንትና እኔ ጋር ሼር ታደርጋለች። እኔ ምን ላድርጋት? ማናት ለኔ ሼር አድርጊልኝ እስኪ። ሆሎ ያለች ቪዲዮሊያት ስዊት እኔ ያለ ያለውን አውርጄባቸው ነው የምወጣው። ሰው እኔ ትዕግስት የለኝም እናቴ። ውጪ ልግባ እኔ ቸው። ለማንኛውም የወሬ ጥናት በእውነ አሳልፎኝ ገና ነው ቪዲዮሊያት ህይወቴ እስከለሽ ገላኔ ምንድን ነው የምታነቢው? ገላኔ ከቢራ እኔ አላውቅም ብቻ ይከብዳል። ምንድን ነው የሚከብደው? እየተሳደቡ ነው። እሷ ሰው አታስገባም። ገባሽ? ባትሪም ሊዘጋ ነው ያለች እናቻ ልጅም እሺ ንቀቷ መሲ አይሻታል። ንቀት በጣም ነው ብታይ ሰው የምትንቀው። የምሬ ነው የምልሽ በጣም ማለት ነው። አየሻት ሄደሽ አንተ ደግሞ ሼር የምታረጉልኝ ለንቆሮች አረን አልሄድኩም። እኔ ዛሬ የምሬ ነው እሷ ቤት ከገባው ተያይዘን ነው እዛው ገዝት ምን ወራጨው እንጂ እኔ ዛሬ አይደለም እዛች ታልተወጣ ነው ሳታስገባ እኮ ባለጌ ናት። ብልግናዋ እኔ ለኝም ማለት ሲጀመር አሁን እኮ ስለዚህ ስላዩን ነው ሼር የሚደረግልሽ። ለኔ ምን ተናሽኝ ግን እኔ አረኔ ገላኔ ከዚህ ወዲህ እዚህ ቤት ሙዚቃ ካልተከፈተን ያልገባም። እኔ ራሱ በጣም ተናጋሪ ቢሆን ኮንፈጣሪ እዛ ቤት ኧረ የትም ቤት ካላስ እውነት ሳትፈልጊ ያናግሩሻል እንዴ? ምንነግርቱም ዛሬ ነኝ እንዴት እኔ ጨጓራዬ እንደላቀችልሽ ልትዩ እኔ ነኝ ማለት የእውነት ምንም ባልተፈጠረበት በሰላም በሆነበት ሀገር እንደዚህ አይነት ነገር ጽፎ መፖሰት ምን ይባላል? በዛ ላይ ደግሞ ከእድሜዋ አንፃር ከእድሜዋ ጋር ማሄድ እንዴ! በዛ ላይ ልጅቷን ሜንሽን አድርጋ ሩት ቤት ከፍታለች እንዴ? ማ ሩት ሄዳ ቤት ከፍታ ነው እንዴ? ከፍታለች ሁላ እድሜ ተወራች እንደዚህ ነው። እስቤት ሄደ ማን አለ ማን አለ ማን የማንን ድምጽ የሰማሽው? አይደለም እኮ ኢትዮጵያ ዋይፋይ የለም ምናምን አሉ ያለች እኮ እስቤት ናታ ቤቷ እዚህ ቁጭ ብላ ነው ያለችው። እስቤት እኮ እናንተ እኔ እኮ ሚዩት ነበርኩኝ ማውራት ስላልቻልኩ ነው እንጂ እስቤትን እኮ ዝም ላስቆማን ነበር እኮ አንቺ ያምሻል እንዴ ምናምን ብላ ነበር። ኢትዮጵያ 1500 እና ለዞም በ500 እና በ1500 ሁለት ላይ ነው ያለው። ሀገራችን በጣም እንትና 24 ሰዓት ቁጭ ብለሽ ነው የምትጠቀሚ ቤትሽ ላይ አስገብተሽ ዋይፋይ ማን ነው? እኔ የምልሽ እንትና እስቤት ምን ሀገር ነው ያለችው እንዴ? እኮ ጠረፍ ላይ ነው እንዴ? ጠረፍ ላይ ነው ያለችው እስቤት ኢትዮጵያ ነው የምትለን በዚህ ዘመን አረብ ሀገር በኢትዮጵያ ማለት ነው። ኤኒ ታይም ትደውይ ቤተሰቡ እኔ አሁን በፈለኩ በሳት ብድግ አድርጌ ስልክ ብደውል ይጠራል። ላ ስዊት እኮ ያለች ገጣ ስዊት ምናልባት ዓለም ጫፍ ይሆናል ያለችው ለዛ ነው። ሳፋውላታ ምንድነው አለ እንዴ ገባች። ቻው ቻው ለምን ገባች? ሃሚ ከምር ባይ ኖት እናትሽና አውታች ኮመንት ላይ የምርሽና ቆይ ተጻፍ ቆይ ሃይሚ 200 ኬ ገባች እያለች ነው። ኖት አንቺ አረጋግጭልን ቶሎ በይ። እኔ ያለው አይደለም ቢያውቃል። እሺ ቡቡዬ እንኳን ዛሬ ትግባ ብሏል እኮ የኔ ምስኪን። ኧረ አልገባችም እናቴ። አንቺ የተመታሽ ኖት
ዛሬ ትገባለች። አንቺ ምን ሆነ ነው ደግሞ ምን ሆነ ነው የደረቀው? ለሊት ትገባለች። ማንን ነው የምትሰድበው? እየሰደበቻችሁ ነው ትላለች። ማነች የምትሳደበው? እኔ ቤቷ ታስገባኝና እኔ እና እሷ እንሰዳደብ በደንብ አድርገን ይለየኝ። እናቴ ትሙት ነው ዛሬ ጥግ ድረስ ነው የደረሰብኝ የእሷ ልጅ ነገር። ኖት ደግሞ አንቺ ሙርት ይዣለሽ እንደዚህ ሰው ተናዶ የእውነት በጣም ነው በቃ እንትን እኔ ሰውን በዚህ ልክ ተናገረ አንገሽግሶኛ ያቅም። እቺ ልጅ ግን በጣም ነው በቃ ያስጠላችኝ። የእውነት ነው እንጂ እኔ እንትና ባቺ ሀፋፊን እሷ ስለጻፈች አንቺ እንዳዘቀዝቂ ምናምን እላታለሁ። ተችለሽ ተገኝላታለሁ። አማርኛው ወደ ሌላ ብታዞረው ጉድ እየሰማችሁ ነበር። እኔ ማውራት ስላልቻልኩ ነው እንጂ እኮ እሰማለሁ እኮ ነው። ጉድ እኮ ነው ዘንድሮ ከመት ተቃጠሉ እና ፍትሩት እንዴ ልጆቹን አላስቀምጥ አሏቸው እኮ እናት ለምን እንደሆነ አላስቀምጥ እቺ ምንድነው ገራኔ የሱ እነሱ እኮ እንደዚሁ ናቸው። መልሳችሁ እንደዚሁ ናቸው እኮ የሱ ፎቶ ታንሳ ምን ነገር ይላሉ። ገላኔ እኔ ምዬ ነው የምነግርሽ ወላሂ ነው ምንሽ ማለት የሃይሚ እህቶች ምን የሃይሚን ሲነኩብኝ ወዳለ ስሚ የሃይሚ እህቶች እልህ ይያዛሉ። እልህ ያው ልጆችም ስለሆኑ እልህ ከሰው ጋር እየተያዙ በእልህ ምናምን በቃ እነሱ ይጨሙድ ይዙበታል እንጂ ማለት ነው። የእውነት ነው የምልሽ ከልባቸው ክፋት የላቸው። የብሩኬም አላቸው ሁሉም እያልኩሽ አይደለም። ግን እነዚህ አብሶች ዜድ የምትባል ልጅ በቃ እንዲህ የሚያስታውቅ የሚታይ ክፋት የሚታይ ምቀኝነት ያለባት የመረኝ ነው የምልሽ። በቃ ጥግ ናት እሷ የክፋት ጥግ። ስዊት የታለች በዛሬ ደግሞ ከእድሜዋ ጋር እማትሄድ ዛሬ እኛ ነን የምንረጋገጠው። አይ ዙዙ ታሪኝ ወይኔ ስራ ይስጣት ስዊት ታሽሏል። አንቺ ነገራችን ታጠፊ የታለች ያ ልጁን አሳቀቁት እኮ አፈር አባታችሁ ብሉ። የብሩኬ እህት እያለች ምድረ እንከፍ ባለፈው ፕላስ የብሩኬ እህት ለመሆን እንደ ብሩኬ ስነ ስርዓት ያዙ። መጀመሪያ የብሩኬ አይነት ስነ ምግባር ይኖራችሁ። አህያ እኔ ከእንግዲህ ቤት አልከፍትም እና ማርያም ልጅ ዜድ ማኛን እየረገጠችን ነው። ምድረ አግድም አደግ እውነትም አግድም አደግ ብላለች። አይኔ ቢቢማ አዛውንት ፖለቲካ ውስጥ አስገባች። አንቺ እንዴ ቢያንስ የምትደግፊው አይነት ስነ ምግባር አይኖርሽም እንዴ? የምትደግፊው አይነት ሰው ብሩኬ እህት ካለች የብሩኬ አይነት ስነ ምግባር ይኖራል። ላቺ ጠላት ነች። እግዚአብሔር አሁን እቺ ልጇን በምን አይነት ስነ ምግባር እንደምታሳድገው በስሙ የልጅ እናት እኮ ናት። ሄዱና አንድ ቁጥር ጻፉ። አንድ ቁጥር የጻፉ ነው ካስገባቸው እናቴን ያሬት ብታስገባኝ ዛሬ እናቴ ትሙትን አጥቤ ነው ማለት እዛው ነው ገስት ላይ ምን ይጫላል ከዚህ ልጅ ጋር አታስገባም ማለት ገላኔ እኮ ቤቷ አትዘጋ ነው ሂጅ የምትላት ማናትና ጨረቃ እዛ ስር ናቸው። እናቴ የጻፉ ነው። ምክንያቱም እኛ እዚህ ቤት የነበረን አይደለም ያወራን አይዱና ጻፉላት ታስገባሻለች። እንደ ኢትዮጵያ አይደለችም። ኢትዮጵያ ባትኖር እንደዚህ አትሆንም ነው የተባለው። አለቀ። ምን ታከብዳለች? ገላኔ እኮ ጭንቀታም ስለሆነች ነው። ገላኔ በጣም በነገራችን ተመጣጣኝ ነው። እናቴ ኢትዮጵያ እኮ ተሻላለች እንትን ብላለች እኮ እንደ ድሮ አይደለችም። ምን ሆናቸው ነው? እና ምንድነው እኛ መጭናን አለን እንትና ማነው በቃ በስህተት ነው የተባለው። በቃ ይፍቱ ገላኔ ምን ሆነች ነው ተባሉ። ሰው ቤቱን ገብቶ ስንት ነገር ይሰራል። እንዴ ምን ተናገረ? እሺ ስዊት ማለት ነው። ወራሽ ነይ ኢትዮጵያ ይቅርታ አንቺ ጉድ ኢትዮጵያ ተሰደበች አሉ ደግሞ አሁን ወደ ፖለቲካ እናንተ ወጡ ጋር ኧረ ዝም በሉ። ገላኔ ነው የምትለው እንደዚህ የገላኔ ጭንቀት ገላኔ ተቆቆች ደግሞ ምን ተፈጥሮ ነው አሁን ስዊት ኢትዮጵያ ተሰደበች ስዊት ኢትዮጵያ ኔትወርክ የለም። ቅድም ስትይ ሰምቼሻለሁ። አሁን እሱን ይዛ ልጅቷ ይኸውልሽ ማሬ እኔ እውነቱን ነው የምናገረው። እነሱ ተናገሪ ከራቺ ማለት ነው። ኖ እንዳትልክሽ ነው እዛ ኢትዮጵያ ነው ያለችው። ኢትዮጵያ ዋይፋይ አለ ማሬ። እኔ ቅድም ሚውት ስላደረኩ ሩቅ ሆኜ ላወራሽ ስላልቻልኩኝ ነው እንጂ ኦኬ ዙዙዬ ማለት ነው። አንቺ ዓለም ጫፍ ነው እንደ ያለሽው። አንድ ጥያቄ ልጠይቅሽ እባክሽ ገደልግቢ። አንድ ጥያቄ ልጠይቅሽ። እሺ ኢትዮጵያ ሆነሽ ማለት ነው ሙሉ ቀን ሙሉ 24 ሰዓት ቲክታክ ላይ አትይም? ዋይፋይ አለ በወር ነው እንደዚህ እንዳረብ ሀገሩ እኮ አለ ማሬ። አብሶ አዲስ አበባ ላይ ከሆንሽ እኔ ክፍለ ሀገር አላውቅም፣ ግን 24 ሰዓት ኦንላይን ነሽ። እኔ አሁን እህቴ ኤኒ ታይም በማንኛውም ሰዓት ስደውል ክፍት ናት፣ ዋይፋይ ኦን ናት። በቃ ዋይፋይ ያለ ተንቀሳቃሽ ነው። እሷ ያለች ባላግብቼ ልጅ ወልጄ አለች ደግሞ ያለችበት ነገር ባላለኝ ልጅ አለኝ ብላለች። እሱ ነው ያናደደኝ። እናቴ እየጠበቀችሽ ነው።
ማንም ተብቀኝ ደግሞ ሄዶ ትምጣ ያለች ነው ይጂ ኢትዮጵያ ኔትወርክ አለ በል እኔ ምን ላድርግ ታዲያ? ለምን ታዲያ አትቀመጥም? ኢትዮጵያ ከሆነች ኢትዮጵያን ደግሞ እንደዚህ ብልግና ታስተምሩ ነው እንዴ? እኛ እንመጣው እኛ ቲክቶክ ላይ ያለነው ገባች። ኧረ ገሃነም ትግባ፣ ገሃነም ያስገባት እሷ ስሜት እንዳትሄጃት ይርፈሽ ተቀመጥ። እሱም ከሆነች ሰበራ ከፈለገች ማለት ነው ታመጣለች ታዲያ እንዴ? ኧረ እስኪ ዝም በይ እናቴ። እንግባና አጥበን ነው የምናስጣት። አንድ አፏን ትክፈት። እኔማ ዛሬ ቁርጭ ተነስቻለሁ ሴትዮ ላይ خلاص በሷም ላይ ሰው ይሰደባል። እናቴ ትሙት ነው እንዴ? በስ ነው ሻዋ እንደው በዛው ቤቷ ተዘግቶ ይቅርባት ኢንሻአላህ። እስቲ ትሄዳላችሁ ወይስ እንዴት ነው እናንተ? ቤት ልከፍ ዘጋችን ነው ወጣቻለሁ። ገላኔ እኮ ፈርታ ነው ቤት ልከፍች ነው የምትላ አልፈልግም። ማርያምን አልፈልግም እኔ በቃ ምክንያቱም እነሱ የሚጻፉ የሚለቁ ነገር በጣም ይደብራል። ከዚያ ነው ኧረ ጉድ ፈላ ዘንድሮ። ጨረቃዬማ ዝም ብላ ነው የምትለፈው እኮ እቺ ሴትዮ አይገባትም። እሷን ዝም ብሎ አጥቦ ጠምቆ ማስጣት ነው እንጂ እሷ ጋር ከዚህ በኋላ ማንም አውሮታ አይ ምንምናችሁ ነገር ማለት ነው። ማርያምን ማንንም ሰው እዚህ በኋላ አጥፏት ለምኑ በቃ ተዋቸው እንደፈለጉ ይሁኑ። እስቤትዬ እኔ እኮ ማለት ነው ሜንሽን አድርጋታለች እኮ ዛሬ የምን ሃይሚ እኮ ደግሞ የሚገርመው ደስ የሚለው ነገር ማለት ነው ሃይሚ እኮ ምንም አይደርሳትም እኮ ውዴ ሜንሽን ያደረጉላት ሞታለች ብሎ ሜንሽን የተደረገ ራሱ አለ እኮ ይሻላል። እንደዚህ አይነት ነገር ለመሰልሽ ሞታለች ቢባል ይሻላል። እንደዚህ አይነት ነገር አሁን እንደዚህ የተጻፈው አይነት ነገር ማለት ነው ልጅቷን እልህም ነው የሚያሲዝ ነገር ነው። ገላኔ ሞተች እኮ ኖርማል ነው። ሞተች ብላ ቢያደርጓት ኖርማል ነው። ግን እንደዚህ አይነት አሁን እንትን ትያለሽ እንዴት ታደርጊያለሽ ይቅርታ ትጠይቂያለሽ ትለምኚዋለሽ ብላ እንደዚህ አይነት ነገሮች ልጅቷን እልህ ውስጥ ነው የሚከታት። የምር ነው የምልሽ በጣም መጥፎ ነው እውነት። እልህ የያዝና መጠየቅ እንኳን ብትፈልግ መታረቅ እንኳን ቢፈልጉ ልጆቹ እልህ ውስጥ ነው የሚገቡት ተያይዘው። ለምን እንደዚህ አይነት ነገር ይደረጋል? ብሩኬም ቢሆን እንደዛው ነው። እንዲህ ሲሰደብ እንዲህ ሲደረግ እልህ ይይዘዋል። እሷም እንደዛው ነው የሚይዛት። እንደዚህ አይነት መጥፎ ነገር ሜንሽን ስትደረግ ለኔ ማለት ነው እሻራ አርጋልኝ ሶፊ ዘቅዝቃትኝ ምን ብትለይ ጥሩ ነው እችን ከካም ልጅ ታያስሪያትኝ አስቁሟት አለዛ አሽሙሬን ነው የምጀምረው። ቆይሽ ምሻንቺ አለዛ አሽሙሬን ነው የምጀምረው። እየመጣሽ እኝኝ ብትይብኝ አልሰማሽም ማለት ያሮጊት የ40 ዓመት አሮጊት ደንቡ ነው። አሽሙር አትያትም ይጂ አሽሙሬት እኔ ምን አገባኝ? እኔ ለፈልጋችሁ አሽሙሬ ነው ጀምሮ ተደስተ እኔ ብትፈልጋችሁ ነው ከዚህ በኋላ ማን እንደሆነች ያውቀሻታል እንዴ? ሶፊያ እኮ ነው እንደዛ አለችኝ። ለኔ ሸር አርጋልኝ ማለት ነው እንዴ? ሶፊ ናት እንደ አሽሙር ነው የምጀምረው ያለችው። እኔ ሴት ይወስ ላይ ነው አረ እኔ ምን አገባኝ? ተሰናበት ነው ተጫራኩ ማርያም እኮ መስራት ነው ጁዚ እኔ ሁሉም አሽሙረኛ ሆነን ምን ተሻለን ዘንድሮ እንተወገድ ያለዲያ እኛ ምናሸሙር መሰለኝ ጋይስ ምንም አቻል ነው። እሱ ቤት ማናት ወይ አንቺ ነሽ እስዊት ማናት ይሉሻል። ወይኔ ጉድሽ ፈላ። አንቺ ነው ዛሬ ጉድሽ ገልጅ ታጣያ ሰጣች። ምን ነው ማሬ እስዊት ማናት? እኔ ነኝ ማሬ ማኪ ሚላሳን እኔ ምን እናትሽ ስሙን ስታወጣለሽ ቅመም ጨምራበታለች እንዴ ሊጣፈጥ የኔ ነው እንዴት ጠይባ እያጠለጠለቻት ነው። ቆይማ ሶፊያ በውስጥ ጻፈችልኝ አለች። ዜድ ደግሞ ገብታ ስራቅሽ ቆይታ ወጣቻው። እኔ ምን አገባኝ? ተፈለጉ ያርጉ። እሱ ማርያም ምን እስዊት ነው እንደምትናቀጥ እስዊት ምን ስላለሽ ምረጥ ዋይፋይ የላትም ኢትዮጵያ አይደለችም ትላለሽ የምትረግጣት እስዊት እኮ ተሳደበችው። እሱ ቤት አንተና አርብ ጁምዓ ማለት ነው ሸራተን አሳይሻለሁ ብለሻለች እኮ ኢትዮጵያ ናት። እኔ ይኸውልሽ ማሬ ኢትዮጵያ ከሆነ ነው ሁለት ኢትዮጵያ ከሆነ ታሳየኝ። እስዊት የምር ኢትዮጵያ ናት። ሸራተን ሸራ ወጥራ ነው የምታሳየኝ። ምን አገባኝ? እኔ ታሳየኝ እሱን ኢትዮጵያ ሆነች ምን ያራ ነገር ኖ ሴትዮዋ እኮ በአደበቷ እኔ ኢትዮጵያ ነኝ ብላለች እኮ ማሬ። ምን አገባኝ?
ጁማ ግን ማለት ነው አዲስ አበባን በሞላ እያዞርኩ አሳይሻለሁ። እስኪ ካሜራውን አዙረሽ በዛው ልጅሽንም አሳይን ቢያት እናንተ ስለ ልጅ ያታወሩ በኢየሱስ ምዕራፉ እኔ ስለ ልጅ አላወራም። ሰራተን ስትወስደው አሳየን። እሷ ልጇን አይደል እንደምትሰደው ስለ ልጅ አታወሩ ቤት ማለት ቤትሽ ክፈጭ እኔ ቤት ሊዘጋ ነው خلاص ኧረ ለከፍተም እናቴ እንዳከፍቺስ ዝም በያት ማርያም ለኔ እንደዚህ ቤትሽን አንቺ ዝጊ ቤትሽን ገደል ኧረ እንዴ ለምን እንከፍታለን ዝጊ አንቺ ቤትሽን ወጣች እንደቆየው ሂድ ምናምን አልፈልግም خلاص በቃ ልጅ ምናምን በቃ ይራፉ እሱ ሄደች ወጣች خلاص ኧረ እኔ ሲጀምር አሁን እኔ ምን አድርጌ ነው ተሰደብኩኝ ወይ ጉዴ እኮ ነው ዘንድሮ እኮ ሳትሰደቢ ነው ሲጀምር ልትለጥፊ ተሳደብኩ አሁን እሱ ዋይፋይ ኢትዮጵያ የለም ነው ያለችው በሻል ሀገራችን አዎ ፖለቲካ እና ሀገሯን ስለና ዋይፋይ የለም ስላለች መሰደብ አለባት ሀገራችን የተፈና እንትን ያለች ገና እኔ ደግሞ በጣም ነው እንደምታሽቃብጪው አዎ በጣም ኦፍ ኮርስ ወስቱ ገላኔ እኮ ትፈራለች ማርያም አው ከሾካካ ምን ታመጫለሽ አይ ባየ ማለት ነው ሲታሰብ ምን አለችኝ ማለት ምን አለችኝ ላይ ሰደበችኝ አልሰደበችሽም እባክሽ ነይ ያለችሽ ቤትሽ ቤቷ እኔ ምን አለ ደግ አደረኩኝ ታዲያ 24 ሰዓት ተለስ ለሰዎች ምን ነው የሚያስበጣጣት እኛ ምን አረጋግጥ ህድ ይቀመጥበት እና ታዲያ 24 ሰዓት ምን ምን ልበላት እንዴ እሷ ምን ነው ሲጀምር ምንም እኮ አላልሻትም ኧረ ቆይ ዝም ችግር የለውም ማርያም እኔ የሰደብኳት ላይ አልደረሰችበትም ማለት ነው ስዊል ላይ ደረሰችባት አይ ቲንክ እና ማሬ አይ እኔ ቆይ ተከፈተሽ ማለት ቤት ተከፈተሽ ለከፈተ ቤቷ ሼር አድርጊልኝ ስዊት ቤቷ ከከፈተች አትገባች ማለት ዙዙ ማለት ሰደባሻለች ብለሽ ሼር አድርጊልኝ በእናትሽ አናት እኮ እናት ሪከርድ ነገር ለቀቅላቸው ለምን እንዴ ገላኔ አብተሻል እንዴ እና ማን አባቷ ናት እሷ ትልቀቃ ሪከርድ ስዊት ዝም ብያት ገላኔ ነው አሁን አንቺ ቤቷ ስትገቢ ማለት ነው ጠርታሽ ከገባሽ ዙዙ ማለት ሰድባሻለች ጥሪያት በያት ሼር አድርጊልኝ ግን ቆይ ተመጣሽ ማለት ነው እኔ ችግር የለውም አሁን ቤቴን ከፍታለሁ ተመጣሽ ማለት ነው የምር ነው እንዴ የምር ልኩን ምን ነግራት ደግሞ ለዙዙ ልክፈት እንዴ ልክፈት የምር ክፈች እናቴ ትምክፈች እንዴ ደግሞ አሮጊት ማን አባቷ ነው ከዚህ በኋላ የሚያከብራት ማለት ነው እኔ ከታችኛው ግን ወደ ፎቅ ልውጣና ማለት ነው ይኸው ልክፈት በቃ ወኛው አካውንታቺ ባይ እዚህ ልወጣ ነው ሰርተናት እንሞት እንዴ ደግሞ እኔ ዋይፋይ የለም ባልኩ ነው ተካክ በደም እኮ ትይጂበት እኔ አንበሳ ወጫን አቤዙ ታቦገን እጂሳ ምንድነው ታቡገን የምትይል አንቺ ደግሞ እንዴ ገና አሁን አከፍትማ ወይ ሰከፍተ ነው የሚለው ስቢት ደግሞ ገላ ይከፍታል የምር ነው ምንሽ መሲ የምር ነው ምንሽ እውነት በጣም ነው በቃ ትግስቴን ያስጨርሰችኝ እንዴ እኔ እኮ በጣም ስለምከታተላት እኮ ነው ስንት ጊዜ ወር ሊሞላ እኔ እንኳን መስል የበፊቱን ታዩ የድሮውን ታዩ ደና በነበሩ ጊዜ ራሱ መፖስተው ታዩ ደና እሷ እኮ ደና እንኳን ሆኖ ፍቅር በፍቅር እንኳን ሆኖ ባሽሞ ታይሚንግ እናገራታለች ወይ በይ የሚላሰው እንኳን ተጣልተው አንዴ የደሃ ልጅ ትላታለች እንዴ ምንም አትላታለች ወይ እዚህ ላይ አትድገሙ እናንተ ፈጣሪ በቃ ታይላት ገላኔ በጣም ፈርታለች ዙዙ በቃ ራይ አትድገሙ እዚህ ላይ ፈርታ አይደለም እኔ አልፈልጉም በቃ እሷ ሰደበች አይደለም እዚህ ላይ ሲወራ ይደፋል ልክ ነሽ አይደለም ይሄ ነገር ወላ አለ የለም እኮ ኧረ በኢየሱስ ምን ነው እዚህ አፍ መክፈት እኮ መች እውቀት አይጠይቅ መቼስ ያ ረቢ ዘጠኝ ቁጥር ግን መቼ ነው የምጠፋው ፈጣሪ ሼር አድርጉ ዛሬ ትጠፋለች እሷ ራሱ ጣማ ቀረች እንዴ እንት ጊዜ ደግሞ ዘጠኝ ቁጥር እንኳን አጠፋም ብዙ ጊዜ መሲ ዛሬማ እንዳትተኝ ከምር እኔ አልተኛም ኧረ ዛሬማ እጠብቃታለሁ ኧረ እጠብቃታለሁ ቀሰቅስሻለሁ መሲ ከተኛች ራሱ እንደባለፈው ማን ነው የቀሰቀስኩት አንቺን ነው ገላኔ ነው የቀሰቀስኩት እኔ ገላኔ ሊቀድስ አረግላት የለችም አንቺንማ ነግቶ ነው አንቺን እኮ ጠዋት ነው የሌሊቱን አንቺ ይኸውልሽ መጀመሪያ እኮ የሃይሚን የጨመረው ሃይሚን 99 የገባችው ከዛ ደግሞ ትንሽ ቆይቶ ደግሞ ቡራ 40 ገባ እኔ እኮ በዛን ሰዓት እኮ ለኔ እኮ ገና ሌሊት ነው እንትና ዙዙ እኔ ተኝቼ የሆነ ሰዓት ተነስቼ ነው ከዛ ሳይ የብሩኬን እንዴት ብዬ ለአንድ ሴል ፖስተው ይሄ እንትኑ እያለ
የእንትን ይመጣብኛል። ይሄ የሚመጣው የሜምበር ይመጣብኛል። ከዛ የሀይሚዬን ብቻ ፖስት ተኛው። ፈጣሪ ሆይ እንደው ወደ ቀልባችን መልሰን። ፍልቅልቋ ምን ሰላም አለ ብለሽ ነው እህቴ? ወይ ዘንድሮ ገራን ስዊት ከፍት ካየሽ ከደረሰሽ ጠድ ንገሪኝ እሺ። እዛ ነፃነት አለ። እምርሽ ነው ምን ከላይ አልመጣልሽ ዳኒ እንዴ? ምንድነው ፖስት ያደረገው? ፖስት ያደረገው ነው ሼር ያደረገው? ፖስት አድርጎ አይደብርሽ በቃ ሊፖስት ተመሰለኝ የዳኒ ምንድነው የፖስተው? ዳኒ ምንድነው ፖስት ያደረገው? ምንም አልፖስት ፖስት ነው ሼር ነው ማሬ? የሃይሚን ሼር ነው ወላ ፖስት? ድክመቴ ኧረ ድክመቴን አጥፍቶ ከድክመቴ በኋላ የፖስተውን አላያችሁም እናንተ? ድክመቴማ ጥሩ ነው። ምን ፖስታ? ድክመቴማ ኖርማል ነው። ቡቧችንን ጨጓራውን ከጥቅም ውጪ ያደረገው ነው። ኧረ የፖስተውን ገብታችሁት እኔ ሞኩ በሳቅ ዛሬ እናቴ ትሙት ሀይሚዬ የኔ ምናምን ኧረ ጉድ የሱስ ከፋ። ወሬውና ቁመቱ ራሱ ምንም አይገናኝም። ገላኔ ልጅና የፖስተውን ይቅርታ ሼር ነው ወረደበት እሱ ሰውዬ ማርፊን በኢየሱስ ገላኔ። ቆይ እኔ ለምን እዚህ ጋር አፖስችኝም አትለጥፍኝም አለው። ቆይ እኔ እኮ ፖስችዋለሁ ቤቴ ላይ ምን እንደ ልጁን ቤቱን ምን ብሎ ሼር እንዳደረገ ዳኒ አዎ ቆይ እኔ እኮ ሰብስክራይብ እንትን አይደለም እኮ ዳኒ። ኧረ የኔም ሰብስክራይብ አይደለም። ቆይ ላሳይሽ። ወሬ የሚሰፍሩልሽ እንደማይወስሙ ምንድነው ኖርማል እኮ ነው የጻፈው። ኖርማል እንዴ ምንድነው? ማንኛውም ሰው ይጠቀመዋል። ምን አለ? ለድክመቴ ብሎ ነበር ሼር ያደረገው። ከዛ እሱን አጠፋው ሲወርዱበት መሰለኝ። ከዛ ኖርማል ነው። ኖርማል አይደለም እንዴ ሃይሚዬ በራሷ የምትተማመን ምናምን አሳየ ቢባል በአካል ማሳየው አንቺን። ይሄ እኮ ኖርማል ነው። ምን ችግር አለ? ኖርማል ነው። በጣም ነው እንደ ኖርማል የሆነው እንዴ አንድ ሰው ስለመሲ እኔን ማንን ጥቀስ ትባላለህ ቢባል ዙዙን ብልሽ ይሄ ችግር አለው? እንደዛ ለማለት ነው። ኖ ላይ እኔ እኮ ሌላ ነገር የጨመረ መስሎኛል። ላይ ይሄ ኖርማል ነው። እሱ ምን ችግር አለው? እኔ እንጃ ሰው አረዳዱ ይለያያል፣ ግን ለኔ ኖርማል ነው። ችግር አለው የተጠቀመበት መንገድ አይደለም እንዴ? ወይኔ አምላኬ ዙዙ ካልተረዳሽ ግቢና አሁን ሼር ያደረገውን ነው ማለት ያረዳዳችሁ የሁላችሁም ይለያል፣ ግን የኔ ድክመት ያለው ያስደብራል። እሱ ያስደብራል፣ ግን አጥፍቶታል። ሌላው ኖርማል ነው ለኔ። ድክመቴማ ኖርማል ነው። ሁሌ የሚጠቀመው ቃል አይደል እንዴ? ላይ ሰደም ችግር እኮ የኔ ፍቅር ምናምን ያለ መስሎኛል። አሁን ሳይሆን ኖርማል ነው። ፍቅር ይንሳሽ የኔ ፍቅር። ምንድነው የኔ ፍቅር እኮ ኖርማል ነው። እንዴት ነው የምትረዱት እንዴ? ይሄ ምን አባቱ ነው የምታኮረው እሱን እንዴ? ዛሬ በራስ መተማመን በአካል አሳየኝ ብባል ሃይሚዬ አንቺን ነው ማሳየው። ምን ማለት ነው? ግን ኖርማል ነው ትልኛለሽ እንጂ ደግሞ እና ኖርማል ነው አላ ለኔ ኖርማል ነው። ኖርማል ይንሳሻል። በጣም እንደነሱ ሰረላት ቆይ ቤተው እኔ ራስ ይሄ ሰብስክራይብ አይደለም ገላኔ ላይ ይታይሻል። ጥቁር ነው ምንድነው የሰማሁት ዘፈን? እየተደወለልኝ ነው። ኢሞ እየተደወለልኝ ነው። ጋይስ ባይ። እሺ ሰላም እንዴት ናችሁ?
ሰላም እንዴት ነው? ኖርማል አይደለም። ሰላም ናችሁ? ሰላም እንዴት ነሽ? እንዴት ናችሁ? ስራ፣ ጤንነት መሰማችሁ? ሁሉ ነገር ሰላም ናችሁ? አሪፍ ነው። እንዴት ነሽ? አይዟችሁ እንግዲህ ሁሉ ነገር ለመልካም ነው። ሁሉ ነገር ለመልካም ነው። እንደዛ ብለን እንለፋ። ደብር ብላችኋል። ወይኔ ስለዚህ ተጫወቱ። ቀኑም ደበረኝ፣ ሁሉም ደበረኝ። ለሁሉ ነገር እኮ ቀን አለ እኮ። ኧረ እነሱ ስራ እየሰሩ ነው። ካላስብ ነገር እኮ ጣጣ ይበዛል። ስራማ እየሰሩ ነው፣ ግን እነሱ የትም ቢሆን ሰላም ይሁን እንግዲህ እና ምን ፈልጎስ ዞ ዞራ ተዘፈኛል። ስለዚህ ዞሮ መታረቃቸው አይቀርም። ስራቸውን ሲሉ እናንተም በዛ ፈታ ተባሉ። እንደ ድሮ ማለት አለባችሁ። አይደብራችሁ። ቀላል ነው አላልሽም? አሁን እሱ ልነግርሽ ነው እኮ አስገብኝ ያልኩሽ። ትዕግስት ምን አድርገሽ ነው? አንቺማ ፈጣሪ ትዕግስቱ አንቺ ኮመንት ስር ትሮጫለሽ እናቴ። እንግዲህ እኔ ምን ሰዎች እኮ እየጠሩኝ ነው። ልጅ ቤት እኮ ነው ያለሁት። ለዚህ ነው ዛሬ አኮራሽኝ ብሏል። ሳልናገር እንዳላልፍ ውስጤ ነሽ ምናምን ነገር ይገርማል በጣም። ሁሉ ነገር ይታይሻል። ያመዋል በጣም እንደማትፈልግና የራሱ ጉዳይ እንደሆነ ይኸው አውርታለች ከቡርጌ ጋር። ኧረ እነሱ ስራ ነው የሚሰሩት። እኛ ምን አገባን? ያ ደቂቃ ቪዲዮ ደቅ ነው እኛ የምንባለው። ያኔ እነሱ ይተዋወቃሉ ከካሜራ ጀርባ ለሙድ ነው። አዎ እኛ ነው ነገሩን ያው ጫውታውን ከተጫወትን ሊቭ ላይ ከገባን አይቀር በሚል ነው እንጂ እኛ ለምን እንጣላለን በእነሱ? እነሱ ያሉት ሀገራቸው ላይ፣ እኛ ያለነው ተሰደን በሰው ሀገር ላይ። ዛሬ ነገ ምን እንደሚደርስ አናውቅም። ለእኛ ቢያስቡ ኖሮ ይሄን ሁሉ ረጅም ጉዞ አይጓዙም ነበር። ባጭር እየሰሩ ሁለቱ ብቻ እየመጡ እኛን ያስደስቱ ነበረ። ስለዚህ አይ መስራትም ደግሞ አለባቸው እንዴ። ዩቲዩብ ካልሰሩ ምን እኛ ራሳችን ልለውጣል የመጣ ነው ወደ ሰው ሀገር። አይስሩ አይደለም እኮ አይስሩ አይደለም እኮ ይሄን ያክል አስጨንቀውን እኛ። አይ እናንተ ደግሞ ራሳችሁን ተቆጣጠሩ፣ አትጨነቁ። በቃ ጸልዩላቸው። ቪዲዮ እሱም በትክክለኛ ድራማ ሆኖ ብናውቀው ኖሮ በትዕግስት እየጠበቀን እናያለን፣ አስተያየት እንሰጣለን። ይሄ ግን ሪል የሆነ ነገር ስለሆነብን ነው እኛ ገባሽ? የሚፋቀሩ ልጆቻቸው መሀላቸው ሴጣን እንዳገባ ነው ጥረት የምናደርገው። እኛ ለምን እንጣላለን? ለእሱማ ትክክል ነሽ እቴ። ግን ከራስ በላይ ነፋስ። ራሳችሁን እየጠበቃችሁ ቪዲዮአቸውን የምትወዷቸው ከሆነ ላይክ አድርጉላቸው፣ ሼር አድርጉላቸው። በቃ ይሄ ነው የመውደድ መግለጽ ማለት ነው። ራሳችሁን እየጠበቃችሁ ጸልዩላቸው። በተረፈ ደግሞ ይመጣሉ፣ ነገሮች ይቀየራሉ። አኪድ እሱማ ይቀየራል። እነሱ አንድ ናቸው እናቴ። አሁን 200 ሺህ ያከብርላትና በቃ ፍቅር በፍቅር ይሆናሉ። ይሄ ኮረሌማ የሆነ ልጅ እንጅብል ልጅ የሆነ ዳር ይቀራል። ስራ ነው። እነሱ ይተዋወቃሉ። ከምር ችግር ነው እንግዲህ ሰጣሽኝ፣ አመሰግናለሁ። ምን አለ እኔ እንደዚህ ስለፈልፍ ብትይብኛ እስቲ ገላኔ አሁን ምን ተናግራ ነው የምትሰጫት? እና ብዙዬ ደህና ነሽ? እግዚአብሔር ይመስገን ደህና ነኝ። መልሽ ተሳስቼ ነው እንዴ? መልሽ ተለበይ። አይዞሽ ፏበይ።
የሽጋራም ሰፈር ነው ይውጪ ከዚህ አንድ አበባ ሰታ ወይኔ ገላኔ እኮ በጣም የዋህነሽ ማርያምን ወዲያው ነው የምመልሽው። አንቺ አሁን ባለ ሀብት የምትሆኝማ አንድ ብቻ ሰጥቼ አንድ አትመልሽም ነበር። ድገሚ። ኧረ 30 ፎቶ እንዴት አድርጋችኋል? ዱባይ ናቸው። ልዩ አሽቃበጥ ገላኔ መለሽ። አሁን አበባዬን አንድ ነው የሰጣሽኝ መልሼልሻለሁ። ድገሚ። አሁን አበባ ምን ትሰራለች? ምንም እኮ ዋጋ የላትም አንድ አበባ። ወይኔ በላቸው። እሺ አይ አስቱ ካመር ሆነ ለመናገር አበባ አንድ አበባ አሁን ገስ ለመግባት አላስገባ ሲሉሽ ኦኬ የኔ ፍቅር ልዩነት እኮ ይሰጣል። አሁን ይሄን ቀይሪ። ዙዙ ማን ነው ዙዙ? ወይኔ ያፈደ ገናነ እኔ አንቺ በስ ገባ አዳዲስ ሰው አገኛለሁ። ከደሞ ማነች? በእናትሽ ትስቃለች እንዴ? አላወቅሽኝም እስካሁን? እመቤቴን አላወቅኩሽም። ማን እና ቡሩኬና የነ ብሩክ ነሲናት አዎ ይስ ቢሞት ይሻለኛል እኮ እግዚአብሔር አንመጣቂ ኮስቴር እኔ ከሚዲያው ከጠፋው በኋላ እኮ ሁሉም ቲክቶካቸውን ቀይሯል። ምክንያት አባቴ ነው ማቃው መሲ እኮ እንደዚህ አልነበረም። ፕሮፋይል ነበራት እኮ። ወይኔ አስቱ ግን በድምጽ ያርቀይ አላወቅሽኝም? ኧረ እኔ እንጃ የአንቺ ድምጽ የማንን ድምጽ እንደመስለኝ ታውቂያለሽ? የእንትና የሸዋዬን ድምጽ ነው መስለኝ። ሸዋዬ ደግሞ ማን ነው? ሸዋዬ ያው ሸራገላት ነኝ ግቢ ማረና ላውቅሽ። ወይኔ መሲ ደህና ነሽ? እንዴ ቅድም እኔ እኮ ያወቅሽ መስሎኝ አስቱ እንዴት ነሽ ልሻለሁ። ከምር እኔ አላወኩሽም ማረና። ወይኔ ከዚህ መጥፋቴ ለካ ብዙ ሰዎችን አስረሳኛ። በፊት የምታውቂያት መሲ መሰለችሽ? አይ አሁንማ እንኳን መሲ አይደለም ገዳለንም እንኳን አላውቃትም። እንትን ነው እንጂ እየፈለኩ እንጂ ነው እኔ ማን ነው? ኦኬ እኔ እንደው አሁን መሲ አንቺ ከየት ጠፋች ልጅቱ? ጌታ ሆይ መታ ተዘግዘው ወይ አንቺ ሌቭሌ እንኳን አይናገርም። ምን ሆነሽ ነው? የት አለ ሌቭልሽ? ነው የጨረቃ ሌቭል ነው የምታየኝ 15 ይሄው ነው አንድ ልጻፍልሽ እስቲ እንዴ 26 ኦ ማይ ጋድ ጊፍተር ሚስተር ጊፍተር እኔ አሁን አንቺ ስትሄጂ እኔ ያርግኝና ይጂሽ መስል ምን ነው ኢትዮጵያ ከሄዱ አይሰጠም አሽላለሽ ገና ገራኔ ለርጋጥሽ እንዲያው አንቺ መረገጥ ያለብሽ አይደለም። ከረክራ ተጀምራለች እኮ ሲጀመር ምን አንቺ ደግሞ አናታን ተብላለች። አሁን አስበና ማን ነው መሲ ኢትዮጵያ ከገባች ጊፍት አሰጠም አልሽ? ምን አስበሽ ነው? አይ ትንሽ ምንም እንደግድም እንዳይመጣብኝ አትሆ የኔ ወድ ሰቀለ ነው እንኳን ሌብል እና ሌላም ይሰጥሻል። አይ አይደለም መሲ አንቺ እንትን አትፋቻት። አንቺ ደግሞ ምንድነው በቶሎ እኮ ተሸነፍሽላት። ምን አስበሽ ነው? ቆይ መሲ አሁን ምን ኢትዮጵያ ውስጥ ድል አለ ሲባል ሰማሽ እንዴ? ገላኔ እኮ መስኪን ነች። መከራከር አትወድም አይደል? አይ መከራከር እየተሰደብሽ አንቺ ስለሆንሽ አንቺ 27 ነው እንዴ? 27 ነው እንዴ? ዳንኤልም መሰለኝ። ዳንኤል ነው አንበሳ ሊገርኝ መስል አንበሳ ሊገዛ ነው። ስንት ነው አንበሳ? በየት ነው የምትፈልጊው? በአሜሪካ ነው። በአሜሪካ እኔ አሜሪካ አይደለም በአሜሪካ ብዬ ማለት ነው። ብር ዘመላክ አለብሽ አሩኝ እና እንዴት ልላከኝ? እንግዲህ እኮ ነው በእንትን ነው በዜል ነው ምናምን ነው በምንድን ነው የምትልኪላቸው? እኔ ያለብኝ ገባሽ ወደ ኢትዮጵያ እናስገባሽ ኢትዮጵያ ማስገባታችን እነሱ አይፈልግም። ገባሽ
አንዳንዶቹ ነው እንጂ አንዳንዶቹ አይፈልጉም። ወደዛ ነው የሚፈልጉት። ግን እኮ ገላኔ እንትን ይልብሻል። አሁን ለምሳሌ አንድ አንበሳ ቢሆን ገዝተሽ እነሱ ምገጃቸው ወደ አንቺ እንትን ሲሉልሽ እንዴት ነው? አሁን ለምሳሌ ቀጥታ ምንሽን ሰተሻቸው ነው? ካርድ አለሽ አንቺ? ካርድ አይደለም። እኔ አሁን ሊገዛ ከፈለክ ምንድነው 2000 እንትን ከገዛሁት ምንድነው ኮይን 2000 ገዛሁት ከትናንት ወደ ራሱ ማለት ነው። 2000 እንዴ 2000 እኮ አይደለም። አንበሳ እኮ 29000 ነው። አንበሳ እዛ ብሩኬ ጌም ቀን ገዛሁት። እንትን ምንድነው ስሙ? እንትን ዝም ብዬ ነው ጊፍት የገዛሁት 2000 ኮይን። 2000ማ ቀላል ነው። ቀላል ናት። 2000 ቀላል ናት። እና ለምን ታዲያ ከየት ተገዛሽበት ሌሻም ወይም ሞልቻለሁ እኮ እንዴ? አንዱ አንበሳ እኮ በኢትዮጵያ በጣም ውድ ነው። 56000 ብር ነው ምናምን 59000 56000 እንደዚህ ነው። ፈጣሪ እንደውም ወይ 60000 ምናምን ይገባል አንዱ አንበሳ። አዎ ይገባል። እናቴ ግን በአሜሪካ ካርድ ስትሞይ የውጭ ካርድ ስትሞይ ዶላር ስትሞይ ነው አይደለም ጊፍት ምናምን እንደዚህ መስጠት የምትችው። በኢትዮጵያ ካርድ ምናምን እኮ አይቻልም። አይቻልም መሰለኝ። አይቻልም። እኛ አሁን ስልክ እንሰጣለን ከዛ ይልክልናል። እሺ ዝም ብሎ እንደዛም ይቻላል፣ ግን በጣም መጥፎ ነው። ተጠንቀቂ። እንዴት ለምን ላካውንት? አይ ብቻ ላካውንት ማለት እንትን ለምሳሌ እንደዚህ ሰው ቤት ለኛ እንደዚህ አይሆንማ። ልክ ነው። ይቀርብሻል። እውነትሽ ነው። እግዚአብሔርን ይጨርስብሻል። ያን እንትኑን ማመከፍ ሊሆን በጣም መጥፎ ነው። ሳታይ አራፋት ምን ሰውየው መቼ ሲም ገዝቶልኝ ብለሽ አልገዛም አለኝ እኮ። በኢትዮጵያ ካርድ ነው የምጠቀመው። ገላኔ ተጠቀም ማለት ተጠንቀቂ። እንደዚህ ገብቶሻል። ያሳስትሻል። በቃ ሳፈልጊ ከምር ኧረ እኔማ ተይ በእናትሽ ከጌም ጀምሬ ማለት የሆነ ግዥ እኮ መጥፎ ነው። ለዛ እኮ ነው የምልሽ ተጠንቀቂ የምልሽ። እንዴ አንድ አንበሳ ለመግዛት 60000 ብር አስበሽዋል? ወይኔ አንድ አንበሳ ሲሰጪ 60000 ብር ነው በኢትዮጵያ። ግን ላይቭ ላይ ስታወርጅላቸው ግን እኮ ሙሉውን አይደርስም። ያኔ ስታወርጂ ይቆርጣል፣ ቲክቶክ ይቆርጣል። አዎ እንጂ ሙሉ የአንበሳውን ዋጋ አይወስድም እኮ ይቆርጣል። ኮይን ከገዛሽ ይሻላል መሰለኝ። ኮይን ይሻላል። ሰው ራሱ ማለት ነው። ለምሳሌ ገዝተሽ ያ ሰውዬው ወደ አንቺ አካውንት የሚያወርድልሽ ከሆነ ግማሹ ነው ወደ አንቺ የሚገባው እንጂ ሙሉ ለሙሉ አይገባልሽም። ኖ እኔ ባለፈው አሁን 8000 ኮይን ገዝቻለሁ። ገባሽ? ግን 8000 ነው። ሜሴጅም ልኮልኛል። ገባሽ? ገብቼ አይቻለሁ 8000 ነው። በሱማ ነው። አይ ለምሳሌ አንቺ አሁን ከኔ ላይ መግዛት ብትፈልጊ እኔ መጥቼ እዚህ ላይቭ ላይ አንቺ ሆነሽ ላንቺ ባወርድልሽ አንበሳውን ዋጋ አይደለም ያወርድልሽ፣ ግማሹን ነው። እሱማ ትክክል ነሽ። አይወጣም። ማወቅ ጥሩ ነው። ገና ነው። አንበሳ የምትፈልጊ በሰንሰለት የምታሰረው ነው በገመድ የምታሰረው ነው? እኔ አሁን ሰው አንበሳ እንዲያወርድልኝ። እሱም ደግሞ ልዩነት አለው ደግሞ በሰንሰለት የሚታሰርና በገመድ። አይጉድ ነፍስ አንበሳ ትንሽ ልዩነት እኮ ነው ያለው። ሳልጅ አንበሳ ፈልጋ ከነልጁ እኮ 35000 ኮይን ነው። አይ ላቭ ዩ እንትን ከ35000 ገና እንግሊዝኛ አታነብም ይሙማ። እኔ አንበሳ አሁን ከነልጁ ነው የምፈልግ። ከነልጁ ቁጭ ብሎ 35000 ኮይን ወይ 35000 ኮይን በቃ ጋር ከነልጁ ገላን ዋናው ከነልጁ ማርያም 35000 ኮይን ነው። ይሄ እንትኑ ነው። አንበሳው ብቻውን ያለው ነው 29000። ያ ረቢ ያንተ ማለት ነው። አስቴር ያንተ ደሞዝሽ አውርጅላ። እኔ ቆይ ውል ፈራረም አንቺ መጀመሪያ ቆይ እኔ አሁን ማለት ነው እኔ ያልገባኝ ይሄ ምን ግላቭ የሚባለው ነገር ነው ያልገባኝ። የጆን ዳኒ